መግማማት አሁን ነው ብለዋል እማማ ዝናሽ ማለት ነው። ዛሬ ደግሞ እንግዲህ የትላንትናው በኬፕ ተሸፍኖ ነበረ፣ ጸጉሩ ትንሽ ትንሽ አስወጥቶ ነበረ ያየ ነው። ዛሬ ደግሞ ጭራሽ ኬፑን ቁጭ አድርጎ ሴት ይመስል እንግዲህ ጸጉሩን በስታይል ተሰርቶ እየመጣው የወንድ አልጫ አቤልን አይታችሁታ። ነገ ደግሞ እንግዲህ አብርሃምም ቀጣይ ይመጣል ማለት ነው። ምክንያቱም አሁን ላይ በቃ እነሱ የሆነ ሙድ የሆነ እንዴት ነው ስታይል ቀይሮ ፋሽን መከተላቸው አይነት ነገር ነው እና ዛሬ ደግሞ እንግዲህ የውሽሚት ወንድም መጥቷል። በዚህ ልክ ነው እንደ እንቅልፍ ያጣችሁት? እውነት ለመናገር በዚህ ልክ ነው እንደ አብርሃም ስልክ አላነሳ ያለው? በዚህ ልክ ነው እንደ ያስቀየማት? ምክንያቱም ስልክ እያወራት ነው፣ እየተደዋወሉ ነው፣ እኔ ብዙ ነገር እያየው ነው። አሁን ላይ በቃ አብርሃምና ሄርሜላ አንድ ላይ የመሆን ፍላጎታቸው በጣም ሰፊ ነው እያለ እየተናገረ ነው። በነገራችን ላይ እንደናንተ ቢሆን ኖሮ አብርሃም በመጣ በእለቱ ነበረ ውሽሚትን ተከትሎ የሚሄደው። ነገሩ ግን እውነታው እንደዛ አይደለም። ምክንያቱም አብርሃም የደረሰበትን ነገር ስለሚያውቅ ማለት ነው። ዛሬ ላይ ደግሞ በዚህ ልክ እንቅልፍ አታችሁ ለማሽቃበጥ በዚህ ልክ መምጣታችሁ ተገቢ ነው ብዬ አላስብም። ምክንያቱም አብርሃም አሁን ላይ በቃ በትዳር ውስጥ መኖር አይፈልግም። ከሴት ጋር እንዴት ነው ፍቅረኛ ብሎ ከአንድ ሰው ጋር መኖር አይፈልግም። ገባችሁ አይደለ? አሁን ሁሉም ነገር የተመቻቸለት የተሟላለት ነገር ላይ ስላለ ያችንም መመኘት የፍላጎት አይነት አለው። ገባችሁ አይደለ? ትዳር ውስጥ ከተመለሰ እንዴት ነው ተሰትሮ ነው የሚኖረው። ያችን ነገር አይፈልግም። አሁን አብርሃም እዛም እዚህም ሮጥ ማለት ይፈልጋል ማለት ነው። ስለዚህ ከሁለቱም ሴቶች ተለይቶ ብቻውን በቃ በፈለገበት ታይም ይወጣል፣ በፈለገበት ታይም ይገባል። እንደዛ አይነት ህይወት ነው እየተመኘ ያለው ማለት ነው። ስለዚህ እናንተ ደግሞ አታሽቃብጡ። ገባችሁ አይደለ? በዚህ ልክ እልል አትበሉ። የልዩን እናት ትቶ ወደ ውሽሚት ይሄዳል ማለት ይሄ ዘበት ነው። እውነት ለመናገር ገባችሁ አይደለ? እስከዛሬ እንኳን ስልክ ያለማውራቱ ይሄ ትልቅ መልስ ነው ለእናንተ ማለት ነው ቢገባችሁ